The cell division, የሴል መከፋፈል። In grade 9 you have learned that a cell is the basic structural and functional unit of life። በዘጠነኛ ክፍል ስለ ሴል ተምራችኋል። ዘጠነኛ ክፍል ስለ ሴል ያለው እውቀት እዚህ ጋር ወሳኝ ነው። ይሄንን ዩኒት ስታጠኑ ዘጠነኛ ክፍል ላይ ያለውን ሴል የሚለውን ቶፒክ አንብባችሁ መምጣት አለባችሁ። ሴል እዛ ላይ የተማራችሁት ቤዚክ ስትራክቸራል ኤንድ ፋንክሽናል ዩኒት ኦፍ ላይፍ፣ የህይወት በቃ መሰረታዊ ነገር፣ ቢልዲንግ ብሎክ ነው፣ መሰረታችን ነው። ቢልዲንግ ብሎክ ከዚህም በፊት ዩኒት 4 ላይ ዩኒት 3 ላይ አውርተናል። የሆነ ህንጻ ስንሰራ ምን አለ ብሎኮች አሉ እና ግንብ በምንሰራበት ወይ ቤት ስንሰራ እያንዳንዱ ቢልዲንግ ብሎክ እንዲህ ተገጥሞ ትልቅ ግንብ ወይንም አጥር ይሆናል። እያንዳንዱ አንድ ላይ ተጠራቅሞ እኛም የሴሎች ስብስብ የሴሎች ከሴል የተዋቀርን ቢልዲንግ ብሎካችን ቤዚክ ቢልዲንግ ብሎካችን ሴል ነው። ስትራክቸራልም በስትራክቸራችን ሲታየም ፋንክሽናልም ውስጥ ላይ ከሚሰራው ስራ አንፃርም ቤዚክ ነው፣ መሰረታዊ ነው ሴል። It is their ability to reproduce that distinguishes living organisms from non-living organisms። ህይወት ያላቸው ነገሮችን ህይወት ከሌላቸው ነገሮች የለየው የሴል የመባዛት ብቃት ነው። ህይወት የሌለው ነገር አይባዛም። ድንጋይ ለምሳሌ እያደገ አይሄድም ሴሉ ውስጥ ላይ ሬፕሊኬት ስለማያደርግ። ሰው ግን ወይንም ህይወት ያለው ነገር ሪፕሮዲዩስ ያደርጋል ሴል ውስጡ ላይ ስላለ። This ability has a cellular basis። ይሄ ሪፕሮዲዩስ የማድረግ ኤቢሊቲ የሴል መሰረቱ ሴል ነው። There must be at least a single cell to have an organism such as the unicellular organism amoeba። ኦርጋኒዝም ለመባል ወይንም ኦርጋኒዝም አለ እንዲባል የግድ ቢያንስ አንድ ሴል ያስፈልጋል። ለምሳሌ አሜባ ባለ ሲንግል ሴል ዩኒሴሉላር ሴል አንድ ሴል ያለው ኦርጋኒዝም ነው። ኦርጋኒዝም ነው ለመባል ቢያንስ አንድ ሴል ያስፈልጋል። There are also multicellular organisms with a huge number of cells እና መልቲሴሉላር ኦርጋኒዝሞችም አሉ። ዩኒ ማለት አንድ ሲሆን እዚህ ጋር ዩኒ ዋን ሴል ሲሆን ሲንግል ሴል ሲሆን መልቲ ሲሆን ደግሞ ባለብዙ ሴል የሆኑ ኦርጋኒዝሞችም አሉ። እነዚህ በጣም ሂውጅ ነምበር ኦፍ ሴልስ በውስጣቸው በጣም ብዙ ሴሎች ያሉባቸው ህይወት ያላቸው ነገሮች ናቸው። which initially start with a single cell or few cells and become multicellular by repeated cell divisions። መጀመሪያ እነዛ ምን ነበሩ? ሲንግል ሴል ነበሩ መጀመሪያ። ከሲንግል ሴል የመልቲሴሉላር የሆኑት ወይንም ከጥቂት ሴሎች ያ ሴል ምን ያደርጋል? በተደጋጋሚ ዲቫይድ ስለሚያደርግ እየተከፋፈለ አንድ ሴል እንዲህ ካለ ምን ይሆናል? ሁለት ቦታ ይሆንና ሁለት ራሱን የሚመስል ሴል ይሆናል። ሁለቱም ሁለት ቦታ ይሆንና ድጋሚ እያንዳንዱ ሁለት ራሱን የሚመስል ይሆን። አሁንም ድጋሚ ይሄ ሁለት ቦታ ይከፈልና እያንዳንዱ ራሱን የሚመስል ስንት ሆነ ማለት ነው? በአጭር ጊዜ አንዱ እየተባዛ በጣም ብዙ እየሆነ ይሄዳል። ራሱ እየተባዛ ይሄዳል። as it is stated in cell theory new cells arise from pre-existing cells by cell division። በሴል ጽንሰ ሐሳብ መሰረት አዳዲስ ሴሎች የሚመጡት ቀድመው ከነበሩ ሴሎች በሴል ዲቪዥን ነው የሚል ነው። This fundamental principle known as the cell doctrine was originally postulated by Rudolf Virchow in 1858። ይሄ መሰረታዊ መርህ ወይንም ፕሪንሲፕል የሴል ዶክትሪን ይባላል፣ የሴል አስተምህሮ ይባላል። መጀመሪያ ፖስቱሌትድ የሆነው በሩዶልፍ ቪርቾ በሚባል ሰው በ1858 ነው። ይሄ ሴል አዲስ ሴል መጀመሪያ ከነበረው ሴል ነው የሚመጣው የሚለውን ሐሳብ and it provides the basis for the continuity of life። ህይወት የሚቀጥልበት ምክንያት ይሄ ነው፣ ሴል ዲቪዥን ስላለ ነው የሚል ሐሳብ ነው ያስቀመጠው። Cell division is a basic process in all living things where a parent or mother cell divides into two daughter cells። አሁን እንዳልኳችሁ ሴል ዲቪዥን መሰረታዊ ፕሮሰስ ሂደት ነው ህይወት ባላቸው ነገሮች ውስጥ ሁሉ። ፓረንት ሴል ወይንም መጀመሪያ የነበረው ፓረንት ይባላል። አንድ ፓረንት ሴል ወደ ሁለት ዳውተር ሴልን ይሰጣል። ወደ ሁለት ዳውተር ሴል ይቀየራል፣ ዲቫይድ ያደርጋል። an ordered series of events involving cell growth and cell division that produces two new daughter cells are termed the cell cycle። ይሄ እንግዲህ ሴል አድጎ ሴል ግራው አድርጎ ሴል ዲቫይድ በሚያደርግበት ጊዜ ይሄ ኢቨንት ሴል ሳይክል ይባላል። አጠቃላይ መጀመሪያ ሴሉ ያድግና ግራው ያደርግና ሁለት ቦታ ተከፍሎ ተመሳሳይ መጀመሪያ ከነበረው ሴል ጋር ተመሳሳይ
ይፈጠራል። ይሄ አጠቃላዩ ሴል ሳይክል እንደሚባል አውርተናል። ሴልስ ኦን ዘ ፓስ ቱ ሴል ዲቪዥን ፕሮሲድ ስሩ ኤ ሲሪስ ኦፍ ፕሪሳይዝሊ ታይምድ ኤንድ ኬርፉሊ ሬጉሌትድ ስቴጅስ ኦፍ ግሮውዝ ዲኤንኤ ሬፕሊኬሽን ኤንድ ኒውክሊየር ኤንድ ሳይቶፕላዝሚክ ዲቪዥን ዛት አልቲሜትሊ ፕሮዲዩስስ ቱ አይደንቲካል ኦር ክሎን ሴልስ። ይሄ ሴል በፓዙ በሂደቱ በሚከፋፈልበት ወይንም ሁለት ቦታ በሚከፈልበት ሂደት ላይ ፕሪሳይዝሊ ታይምድ የሆነ ወይንም በሰዓት ያለው እያንዳንዱ ስቴጅ የራሱ የሆነ ሰዓት ያለው በቁጥጥር ስር ያለ የሴል እድገት ዲኤንኤ መባዛት ኒውክሊየር እና ሳይቶፕላዝሚክ ዲቪዥን መከፋፈል ሁለት ቦታ መሆን ከዛ በኋላ መጨረሻ ላይ ሁለት አይደንቲካል የሆኑ ወይንም ክሎን ሁለት ተመሳሳይ የሆኑ ሴሎች መፈጠር በዚህ አይነት በፓዙ ላይ የሚሆኑ ነገሮች ናቸው። as the cell grows the volume of cytoplasm relative to the cell membrane will be small that it will have low surface area to volume ratio ሴሉ ያድጋል። መጀመሪያ ሴሉ ከነበረበት እያደገ በሚሄድበት ጊዜ ሳይዙ እየጨመረ ሲሄድ የሳይቶፕላዝሙ መጠን ከሴል መምብሬኑ አንፃር በሚታይበት ጊዜ እያነሰ ይሄዳል። ሳይቶፕላዝም ከሴል መምብሬኑ አንፃር እያነሰ ይሄዳል። ላው ሰርፌስ ኤሪያ ቱ ቮሊዩም ሬሾ ይኖረዋል። ስለዚህ as a result material transport across the cell membrane by simple diffusion will be inadequate for the cell to survive። ያ ሴል መጀመሪያ ከነበረበት በጣም ስላደገ መጀመሪያ ወደ ሴል ውስጥ የተለያዩ ማቴሪያሎች ይገባሉ። እንግዲህ አስፈላጊ የሆኑ ማቴሪያሎች ይገባሉ። በምን በዲፊውዥን ለሴል ፋንክሽን የሚያገለግሉ ነገሮች ሁሉ ይገባሉ። ግን ሳይዙ ሲጨምር በሲምፕል ዲፊውዥን እነዚህ ማቴሪያሎች ወደ ሴል ውስጥ ማስገባት ከባድ ነው የሚሆነው መግባት። ስለዚህ ሴሉ ሰርቫይቭ ለማድረግ ይከብደዋል ለመቆየት። moreover as the size of the cell increases the controlling power of the nucleus is highly minimized። ኒውክለስ አለ ሴል ውስጥ ያ ኒውክለስ የሚቆጣጠር ነው ያንን ሴል። ሳይዙ የሴሉ ሳይዝ ሲጨምር ያ ኒውክለስ ሴሉ የሚቆጣጠረው ኒውክለስ የመቆጣጠር ኃይሉ እያነሰ ይመጣል። ምክንያቱም የሴሉ ሳይዝ በጣም ትልቅ እየሆነ ስለሆነ። thus to solve these problems cell employs a mechanism called cell division by which one cell becomes two or more። ስለዚህ ይሄንን ችግር ለመቆጣጠር የሳይቶፕላዝምን አለመመጣጠን የኒውክለስን አለመመጣጠን ለሴሉ በቂ የሆነ ማቴሪያል ከማቅረብ አንፃር ሴሉ ምን ያደርጋል? ሳይዙ ሲጨምር ሁለት ቦታ ይካፈላል። ሁለት ቦታ ተካፍሎ ሁለት መጀመሪያ የነበረው ሴል ሁለት አይነት ይሆናል። ሁለት ኒውክለስ ይኖረዋል። እንዲቆጣጠር ያስችለዋል። you already know the cause of cell division but it should also be noted that the cell is increasing in its number as it divides repeatedly። እና ሴል ዲቪዥን ለምን እየተካሄደ እንደሆነ ይሄው ከላይ አውርተናል፣ ምክንያቱን አውርተናል። ነገር ግን አሁን ሴል ዲቫይድ እያደረገ ሲሄድ እየበዛ ነው የሚሄደው በቁጥር ያም ዲቫይድ እየሆነ ስለሚሄድ ስለዚህ the increase in cell number in turn is important for many reasons። ይሄ የሴል ቁጥር ደግሞ መብዛት በተራው ደግሞ ለብዙ ጠቃሚታዎች አሉት። በብዙ ምክንያቶች ጥቅም አለው። አንደኛ in unicellular organism cell division is a means of reproduction or getting new offspring። ዩኒሴሉላር ኦርጋኒዝም የሆነ ወይንም አንድ ሴል ያለው ኦርጋኒዝም ለመዋለድ ወይንም ሌላ ልጅ ለመውለድ ምንድነው የሚያደርገው? አንድ ሴል ነው ያለው ሲጀመር ኦርጋኒዝሙ አንድ ሴል ስለሆነ ያችን ሴል ሁለት ቦታ ከፍሎ ሁለት ሲሆን ምን ሆነ? ሁለት ኦርጋኒዝም ሆነ ማለት ነው። ለምሳሌ አሜባ በምንወስድበት ጊዜ ዩኒሴሉላር ነው፣ አንድ ሴል ነው ያለው አሜባ። ስለዚህ ዲቫይድ ሲያደርግ የሲንግል ሴል አሜባ ዲቫይድስ ከዛ it has increased its population የአሜባ ፖፑሌሽኑን አበዛ። የአሜባ ፖፑሌሽን ወይንም የአሜባ ቁጥር ከፍ አለ። ስለዚህ ምን ማለት ነው? ነምበር ኦፍ አሜቤ ምን ሆነ? አደገ ነው። የአሜባው ቁጥር ሲያድግ ኦፍስፕሪንግ ልጆች ናቸው እንደማለት ነው። እንደ ሪፕሮዳክሽን ነው ሴል ዲቪዥን። in multicellular organisms cell division is a means of increasing cell number either for growth or to replace damaged or dead cells and repair the body። መልቲሴሉላር ኦርጋኒዝሞች ውስጥ ደግሞ ለምሳሌ እንደ ሰው እንደኛ ያሉ ባለም ብዙ ሴል ኦርጋኒዝሞች ውስጥ ሴል ዲቫይድ ማድረጉ ጥቅሙ ምንድነው? አንደኛ ለግራውዝ እንድናድግ። ለምሳሌ አንድ ህፃን በነበረበት አይቆምም፣ እያደገ ይሄዳል። እንዴት ነው ሊያድግ የቻለው? ምንድነው እየተፈጠረ ያለው ሲባል ሴል ምን እየሆነ ነው? ግራው እያደረገ ሴል ነምበሩ ሲጨምር ያ ሰው ሳይዙ እየጨመረ ይሄዳል። ግራውዝ
ነው። አንደኛ ለእድገት ነው። ሁለተኛው ዳሜጅድ የሚሆኑ ሴሎች አሉ። ዴድ የሚሆኑ የሚሞቱ ሴሎች አሉ። በተለይ ይሄ ቆዳችን ላይ፣ ፀጉራችን ላይ፣ ጥፍራችን እነዚህ ምን ይሆናሉ? በየጊዜው እያደጉ እየቆረጥን ነው የሚሄደው። ሶ ዴድ የሚሆኑ ሴሎች ዳሜጅድ የሚሆኑ ሰውነታችን ሲቆስል ለምሳሌ ሲቆስል ወይንም የሆነ ሲቆረጥ ተመልሶ ይሸፈናል በራሱ በናቹራል ፕሮሰስ። ምንድነው እየሆነ ያለው? ያ ሴል እየተተካ ነው። ዲቫይድ የሆነ ሴል ተመሳሳዩን ሴል እየተካ ነው። ተመሳሳይ ስኪን እየተካለን ነው። አያችሁ አይደንቲካል መሆኑ ይሄ ዲቫይድ የሚያደርገው አይደንቲካል መሆኑ ጥቅሙ እንደዛ ነው። እዛ ጣቴ ተቆርጦ በጣቴ ቦታ ሌላ ሴል መጥቶ ሌላ ሴል ዲቫይድ አድርጎ እዛ ጋር ቢገጣም ለምሳሌ ጨጓራ የሚመስል የጨጓራ ሴል መጥቶ ቢገጣም የሆነ ጨጓራ ነው የሚሆነው። ስለዚህ ሴል ዲቫይድ ሲያደርግ ሌላ ሴል አይደለም ራሱን ነው መሆን ያለበት። ሶ ዳሜጅ ለማድረግ ሰውነታችንን ሪፔር ለማድረግ ይጠቅማሉ። In sexually reproducing organisms, it occurs around reproductive organs as a means of getting gametes or sex cells. በሪፕሮዲዩስ የሚያደርጉ ሴክሹዋሊ ሪፕሮዲዩስ የሚያደርጉ ወይንም ደግሞ በግብረ ስጋ ግንኙነት የሚባዙ ኦርጋኒዝሞች ደግሞ አሉ። በእነዛ ኦርጋኒዝሞች ላይ ሪፕሮዳክቲቭ ኦርጋኖች ወይንም የመራቢያ አካል ክፍሎች ላይ ይሄ ይካሄዳል። ሴል ዲቪዥን ይካሄዳል ሴክስ ሴሎች እንዲፈጠሩ ማለት ነው። እና ይሄንን በደንብ የምናየው ነው። ስለዚህ ቀደም ብለን ካየነው የሴል ሳይክል ስዕልም እያየን ነበር። ሴል ዲቪዥን ኮንቲኒዩስ አፍተር G2 ስቴጅ ኦፍ ኢንተርፌስ። ከኢንተርፌስ ከምን በኋላ ኢንተርፌስ ላይ G1 ስቴጅ አለ፣ ከዛ S ስቴጅ አለ፣ G2 ስቴጅ አለ። ስለዚህ ሴል ዲቪዥን የሚካሄደው ከG2 ስቴጅ በኋላ ነው። ከG2 ስቴጅ በኋላ ሴል ዲቪዥን ወይንም ማይቶሲስ መካሄድ ይጀምራል። ሴል ዲቪዥን ኮንሲስትስ ኦፍ ቱ ሰብ ዲቪዥን። ሴል ዲቪዥን ሁለት ሰብ ዲቪዥኖች አሉት። አንደኛው ኒውክሊየር ዲቪዥን ሲሆን ሁለተኛው ሳይቶፕላዝሚክ ዲቪዥን ነው። ይሄንን አውርተናል። ኒውክሊየር ዲቪዥን ካሪዮኪኔሲስ ይባላል። ሪዛልትስ ኢን ዘ ሴፓሬሽን ኤንድ ዲስትሪቢዩሽን ኦፍ ዱፕሊኬትድ ጄኔቲክ ማቴሪያልስ ኦፍ ማዘር ሴል ኦር ዲቫይዲንግ ሴል ቱ ዳውተር ሴልስ ባይ ማይቶሲስ ኦር ማዮሲስ። በኢንተርፌዝ ላይ ዱፕሊኬት የሆነ ጄኔቲክ ማቴሪያል አለ ብለናል። ያ ጄኔቲክ ማቴሪያል ዱፕሊኬት የሆነው ተከፋፍሎ ለሁለቱ ሴሎች አንድ ሴል ላይ የነበረው ክሮሞዞሙ ጄኔቲክ ማቴሪያሉ ይባዛል፣ ዲፕሊኬት ይሆናል። ሁለት ቦታ ሊከፈል ስለሆነ ሁለት ቦታ ሲከፈል ያ የተባዛው ለእያንዳንዱ ሁለት ቦታ ሲሆን ለእያንዳንዱ ዳውተር ሴል ያ ሲገባ እንደማለት ነው ያ ጄኔቲክ ማቴሪያል። ሶ ይሄ ምን ይባላል? ኒውክሊየር ዲቪዥን። ኒውክለስ ዲቫይድ ያደርጋል። ሁለት ኒውክለስ አንድ የነበረው ኒውክለስ ሁለት ኒውክለስ ይሆናል። ይሄ እንዴት እንደሚሆን እናያለን። ሁለተኛው ሳይቶኪነሲስ ነው። ሳይቶፕላዝሚክ ዲቪዥን ነው። is the separation of the cytoplasmic components into the daughter cells። ይሄ ሳይቶፕላዝሚክ ኮምፖነንቶች የሴሉ ራሱ እዛ ውስጥ ያሉ ኮምፖነንቶች ሁለት ቦታ ሲከፈል ለዳውተር ሴል እዚህ ውስጥ ያሉት ኮምፖነንቶች ሁሉ ለእያንዳንዱ ሁለት ቦታ ተከፍሎ ሲሰጥ ነው። እና ከዛ በኋላ እንዴት አሬንጅድ እንደሚሆን እናያለን ነው። መጀመሪያ ማይቶሲስን እኔ Mitosis is a type of nuclear division where duplicated chromosomes of a single mother cell are distributed between two identical daughter cells. Mitosis ማለት በቀላሉ ዱፕሊኬት የሆነ ክሮሞዞም ወይንም የተባዛ ሁለት የሆነ ክሮሞዞም አለ። ያ ሁለት የሆነው ክሮሞዞም ሲንግል ማዘር ሴል ውስጥ በኢንተርፌዝ ሁለት የሆነው ክሮሞዞም ለሁለቱ አይደንቲካል ዳውተር ሴሎች ወይንም ሁለት ቦታ ለተፈጠሩት ዳውተር ሴሎች ሲከፋፈል ዲስትሪቢዩሽን ሲሰራጭ ይሄን ኒውክሊየር ዲቪዥን ይባላል። having the same number and kind of hereditary materials or chromosomes as the parent nucleus። ይሄም ደግሞ ምንድነው መጀመሪያ ሴል ውስጥ ከነበረው ኒውክሊየስ ጋር ተመሳሳይ የሆነ ኒውክሊየስ ነው ያለው። ሶ ተመሳሳይ አይደንቲካል የሆነ ዳውተር ሴል ነው የሚፈጠረው። as a result a diploid to a mother cell gives rise to two diploid identical daughter cells። so ዳይፕሎይድ እና ሃፕሎይድ የሚባል አለ። ዳይፕሎይድ የሚባለው ክሮሞዞሙ ጥንድ የሆነ በሚሆንበት ጊዜ ነው። ክሮሞዞም እንደዚህ እንደሆነ አይተናል። ስለዚህ ጥንድ የሆነው እዚህ ጋር ጥንድ ተመሳሳይ የሆኑ ሆሞሎገስ ክሮሞዞምስ ይባላሉ። ሆሞሎገስ ጥንድ የሆኑ ሲሆን ሃፕሎይድ ደግሞ የሱ ተቃራኒ ነው፣ አንድ ነው የሚሆነው፣ ጥንድ የለውም። ስለዚህ በዚህ ጊዜ ምንድነው ዳይፕሎይድ የሆነ ጥንድ የሆነ ክሮሞዞም እዚህ ጋር ጥንድ የሆነ እንዲህ ያለ ጥንድ ያልሆነ አለ።
ጥንድ ያልሆነው ሃፕሎይድ ይባላል። ጥንድ የሆነ ዳይፕሎይድ። ሶ ማይቶሲስ ላይ ያለው ዳይፕሎይድ ወይንም 2n ነው የሚባለው። n ሲባል የn ቁጥር 46 ነው። ያ ማለት እዚህ ላይ አሁን ሁለት ኤኖች አሉ። እዚህ ላይ ሁለት አጠቃላይ 23 ፔር ነው የሰው ውስጥ ያለው የክሮሞዞም ቁጥር 23 ፔር ይባላል። 23 ፔር ወይንም 46 23 ጥንድ ማለት 46 ክሮሞዞምስ እንደማለት ነው። ክሮሞዞምስ 23 ፔርስ ተብሎም ይጠራል። ሶ በማይቶሲስ 2n የነበረው ሴል ላይ የነበረው ክሮሞዞም ተመሳሳይ ሆኑ 2n አይደንቲካል ዳውተሮችን ይፈጥራሉ። ተመሳሳይ ዳይፕሎይድ የሆነ በቃ ተመሳሳይ መጀመሪያ ከነበረው ጋር ተመሳሳይ የሆነ ነው የሚፈጥረው። ሶ እዚህ ስዕል ላይ እንደምናየው apart from cytokinesis mitosis as nuclear division or karyokinesis is divided into a series of phases namely prophase, metaphase, anaphase and telophase። ስለዚህ ይሄ ኒውክሊየር ዲቪዥን ፕማት ብላችሁ መጥራት ትችላላችሁ። PMAT እነዚህ ስቴጆች አሉት ነው። መጀመሪያ ማዘር ሴል ይሄ ሴል ነበር፣ እዚህ ጋር የምናየው ሴል ነበር። ከዛ እያንዳንዱ ይሄ አራቱ ፌዝ ማይቶሲስ የሚባለው ማይቶሲስ ወይንም ማይቶሲስ ያው ሳይቶኪኔሲስንም ያጠቃልላል። እቺኛው አራቷ ፌዝ ግን ኒውክሊየር ዲቪዥን የምትካሄድባት ካሪዮኪኔሲስ የሚካሄድባት ነው። ከዛ በኋላ ሳይቶኪኔሲስ ሴሉ ዲቫይድ ይሆናል። ሶ እያንዳንዱ ስቴጅ ላይ እንደዚህ ነው ያለው። እንግዲህ ማይቶሲስ ላይ ማዘር ሴል እንደዚህ ያለ መጀመሪያ፣ ከዛ ማዘር ሴል ዲኤንኤ ሬፕሊኬት አድርጎ ምን ይሆናል? እዚህ ጋር እንደዚህ ያለው ሁለት ይሆናል ነው ለእያንዳንዱ ሆሞሎገስ ፔር ይሆናል። ከዛ በኋላ ይሄ ፕሮፌዝ ነው። ቀጥሎ ሜታፌዝ ላይ እንደዚህ አላይንድ ይሆናል፣ ቀጥ ብሎ ይቆማል። እንደዚህ በገመድ ይያያዛል፣ ወደዛ ነው ወደዚህ በገመድ ይሳባል በስፒንድል ፋይበር። ከዛ በኋላ ከተሳበ በኋላ ሴንተራቸው ላይ ነው እዚህ ጋር ሴንተራቸው ሴንትሮመራቸው ተይዞ ያቺ ሴንትሮመር ትባላለች። እነዚህ ሲስተር ክሮማቲድስ ናቸው። ሁለት ቦታ ይሳባሉ፣ ተስበው አናፌዝ ላይ ሁለት ቦታ ይከፈላሉ። ከዛ መጨረሻ ላይ ቴሎፌዝ ላይ እንደዚህ ሁለት ቦታ ካለቁ በኋላ ሳይቶኪኔሲስ ይካሄዳል። ሁለቱም ተመልከቱ፣ መጀመሪያ የነበረው ማዘር ሴል ጋር ተመሳሳይ የሆነ ሴል ነው የሚፈጠረው ነው። እያንዳንዱን ስቴጅ እናያለን ዲቴይል በሆነ መንገድ። የመጀመሪያው ፕሮፌዝ ነው። the first phase. During this phase each duplicated chromosome composed of two sister chromatids and containing identical genetic material line ምን ይሆናል? materials pairs up። መጀመሪያ ከማዘር ሴል የመጣው ይሄ ኢንተርፌዝ ነው። ከኢንተርፌዝ የመጣው ዲኤንኤ ሬፕሊኬት ይሆናል። ዱፕሊኬትድ የሆነ እንደዚህ ዱፕሊኬት ይሆናል ነው ዲኤንኤ ዱፕሊኬት ወይንም ይባዛል የተባለው ይሄ ነው። ክሮሞዞም ይባዛል። ክሮሞዞሙ የተባዛው እንደዚህ በፕሮፌዝ ላይ ጥንድ ይሆናል፣ ፔር ያደርጋል። ዱፕሊኬት የሆነው ክሮሞዞም ወደዚህ መጥቶ ጥንድ ይሆናል። ፕሮፌዝ ላይ እነዛ ጥንድ የሚሆኑበት ነው ወይንም ፔር የሚያደርጉበት ነው። እዚህ ጋር ስናይ ፕሮፌዝ ላይ እያንዳንዱ ይሄ አንዱ እንደዚህ የሆነው ክሮሞዞም ላይ እያንዳንዱ ክሮማቲድስ ይባላል። ይሄ ክሮማቲድስ ሁለቱም ጥንድ የሚሆኑት ተመሳሳይ ስለሆኑ ሲስተር ክሮማቲድስ ይባላሉ። ከዛ እዚህ ጋር ሴንትሮይል አለ። እነዛ ደግሞ ሁለቱም የተያያዙበት ሴንተራቸው ሴንትሮመር ይባላል። ይሄኛው ያው ሳይቶፕላዝም ነው። ሳይቶፕላዝም ውስጥ እንደሆነ እናውቃለን። ውስጥ ላይ ያለችዋ ይሄ ክሮሞዞም ያለበት ኒውክሊየር መምብሬን ኒውክለስ ነው ሽፋኑ። ይሄ ኒውክሊየር መምብሬን ይባላል። ኒውክለስ ውስጥ ነው ያለው። ሶ ፕሮፌዝ ላይ የሚሆኑ ነገሮች እነዚህ ናቸው። ክሮማቲዶች ሲስተር ክሮማቲዶች ምን ይሆናሉ? የፔር ያደርጋሉ፣ ጥንድ ይሆናሉ። እንደዚህ ጥንድ ይያያዛሉ። the nuclear membrane breaks down, the nucleus disappears። ይሄ ኒውክሊየር መምብሬን ሸፍኖ የያዘው ይሰበራል። ከቢ በኋላ ከሜታፌዝ በኋላ ታገኙትም ተመልክቱ። ያ ዲስአፒር ያደርጋል፣ ይሰበራል፣ ብሬክዳውን ያደርጋል። ያ ኒውክሊየስ ዲስአፒር ያደርጋል። ክሮሞዞምስ ሾርተን ቲከን ቢካም ቪዚብል። ክሮሞዞሞቹ ሾርት ይሆናሉ፣ ወፍራም ይሆናሉ፣ የሚታዩ ይሆናሉ። ሴንትሮመርስ ቢጊን ቱ ሙቭ ቱ ኦፖዚት ፖልስ ኦፍ ዘ ሴል ኤንድ ዘ ስፒንድል ፋይበርስ መርጅ ፍሮም ዘ ሴንትሮመርስ ቱ ኢን ነምበርስ ኤንድ ሎኬትድ አውትሳይድ ዘ ኒውክሊየስ።
ሴንትሮመር ማለት ይህንን ሲስተር ክሮማቲዶችን አንድ ላይ አድርጎ የያዘው ፓርት ነው። እሱ ምን መሆን ይጀምራል? ሁለት ቦታ መከፈል ይጀምራል። ያንን ሴንትሮመር የያዘ ደግሞ ፋይበሮች አሉ፣ እንደዚህ ገመዶች። እነዛ በዛ መሳብ ወደ ሁለት ፖሎች ወደ ኦፖዚት ፖሎች መሳብ ይጀምራሉ ነው። በምን ተያይዘው? እዚህ ጋር ከኒውክለሱ ውጪ ያንን የሚይዝ አለ። ከኒውክለሱ ውጪ ያንን ሴንትሮመሮችን እንደዚህ። ስለዚህ እዚህ ጋር ያለው ከሴንትሪዮሎች ጋር ይያያዛል ነው። ቀጣዩ ፌዝ ሜታፌዝ አሬንጅመንት ፌዝ ነው። ዱሪንግ ሜታፌዝ ማይቶቲክ ስፒንድልስ አር ፉሊ ዴቨሎፕድ ዊዝ ሴንትሮሰምስ አት ዘ ኦፖዚት ፖልስ። አሁን ማይቶቲክ ስፒንድል ወይንም ስፒንድል ፋይበር ይሄ ገመድ ፉሊ ተፈጥሯል። ከውጪ እዚህ ጋር ተያይዞ እንደዚህ ፉሊ ተፈጥሯል። ስለዚህ እያንዳንዱ ሴንተር ወይንም ሴንትሮመር እንደዚህ በገመድ ተያይዟል፣ በስፒንድል ተያይዟል። ክሮሞዘምስ ላይን አፕ አሬንጅ ዘምሰልቭስ ኢንድ ቱ ኢንድ አሎንግ ዘ ሴንተር ኦር ሜታፌዝ ፕሌት ኢኳቶሪያል ፕሌን ኦፍ ዘ ሴል ምን ይሆናሉ? ላይን አፕ ማድረግ ይጀምራሉ። እዚህ ጋር ያሉት ይሄኛው በአግድም ነው። ላይን አፕ ያደርጋሉ ወይንም ይቆማሉ። በአንድ መስመር መምጣት ይጀምራሉ። ሜታፌዝ ላይ እዚህ እንደምናየው ሜታፌዝ መጀመሪያ ጀምሮ እስከዚህ ሜታፌዝ ነው። አያችሁ በአንድ መስመር መጡ። ኢኳቶሪያል ፕሌን መልክ እንደዚህ ሎንጊቲዩድናል በሆነ መልክ each sister chromatids are attached to a spindle fiber originating from opposite poles። ስለዚህ እያንዳንዱ ሲስተር ክሮማቲድ ከኦፖዚት ፖል በሚመጣ ገመድ እንደዚህ ተያያዘ ነው። ይሄም በዚህ ስፒንድል ፋይበር ማለት ሴንትሮመሩ ላይ መሃል ላይ ያለው ሴንትሮመሩ እንደዚህ ይያያዛል። ሶ እያንዳንዱ እንደዚህ ተያያዘ። ከዛ ይሄ ለመጎተት ነው። ስለዚህ ሜታፌዝ ላይ ይሄ ተካሄደ። ቀጥሎ አናፌዝ ነው ወይንም ማይግሬቲንግ ፌዝ ይባላል። አዌይ ማይግሬት ያደርጋሉ እነዚህ የተያያዙት ክሮማቲዶች። ዱሪንግ ዲስ ፌዝ ኮሄዥን ፕሮቲንስ ባይንዲንግ ዘ ሲስተር ክሮማቲድስ ቱጌዘር ናውን አስ ሴንትሮመር ብሬክዳውን። ሁለቱንም አንድ አድርጎ የያዘው ምንድነው ብያቸዋለሁ? ሲስተር ክሮማቲዶችን ሴንትሮመር ነው ብያቸዋለሁ። ያንን ሴንትሮመር የያዘው ኮሄዥን ፕሮቲን ይሰበራል። ተመልከቱ፣ ተሳቡ፣ ሁለቱም ተለያዩ ነው። ሶ ይሄ ማይግሬቲንግ ፌዝ የተባለው ወደዛ ስለሚሸሹ ወደ አንድ ሳይድ። ሴፓሬትድ ሲስተር ክሮማቲድስ አር pulled apart by the mitotic spindle which drags one chromatid to one pole and the other chromatid to the opposite side። so ይሄ ማይቶቲክ ስፒንድል ወይንም ገመድ ወደ አንዱን ወደዚህ አንዱን ወደዛ ፖል ማለት ጫፍ፣ አንዱን ወደዚህ ጫፍ አንዱን ወደዛ ጫፍ ይስበዋል፣ ሁለት ቦታ አድርጎ። this will ensure daughter cells receive chromosomes that are the same in number and kind። ይሄ ደግሞ ምንን ያረጋግጣል? ይሄ ዳውተር ሴሎቹ ተመሳሳይ ቁጥር ያለውን ከማን ጋር መጀመሪያ ከነበረው ከማዘር ሴል ጋር ተመሳሳይ ቁጥር ያለውን ክሮሞዞም መቀበሉን ያረጋግጣል። በሁለቱም ሳይድ ተመሳሳይ ቁጥር ያለው፣ ያ ማለት በዚህኛው ስናይ ማዘር ሴል ጋር አናፌዝ ላይ እዚህ ጋር ከማዘር ሴል ጋር ተመሳሳይ የሆነ ክሮሞዞሞች ለሁለቱም ይከፋፈላል። ከማዘር ሴል ጋር ተመሳሳይ የሆነው ለዚህም ሁለት ቦታ ሲከፈሉ። ወደ ቴሎፌዝ ስንመጣ ይሄ ሪቨርስ ኦፍ ፕሮፌዝ ነው። የፕሮፌዝ ሪቨርስ ነው። ፕሮፌዝ ላይ መገናኘት ነው አይደል? ቴሎፌዝ ላይ ደግሞ የሱ ተቃራኒ ነው፣ መለያየት ነው። this phase is also known as the reversed prophase because what has disappeared during the interphase will reappear during the telophase። ይሄ ሪቨርስ የተባለው በኢንተርፌዝ ዲስአፒር ያደረገው በኢንተርፌዝ ስቴጅ የጠፋው ነገር እዚህ ጋር ተመልሶ ይመጣል ነውና ቫይስ ቨርሳ ይሆናል። ያ ማለት ማዘር ሴል ጠፍቶ ነበር፣ ማዘር ሴል ጋር ተመሳሳይ የሆነ ነገር ይፈጠራል። ኒውክሊየር ሜምብሬን reappears and surrounds each set of chromosomes to create two nuclei arriving at opposite poles። በዚህ ስቴጅ ምን ይሆናል? እዚህ ጋር የነበረው ኒውክሊየር ሜምብሬን ምን ሆኖ ነበር? ጠፍቶ ነበር፣ ብሬክ ዳውን አድርጎ ነበር። ተመልከቱ እዚህ ጋር ቴሎፌዝ ላይ ተመልሶ ሲመጣ እዛ ኒውክለስ ውስጥ ነው እነዚህ ክሮማቲዶች የሚገቡት። እንደዛ ይሆናል። the mitotic spindle breaks down and disappears። በዚህ ደግሞ ይሄ ማይቶቲክ ስፒንድል እዚህ ጋር የነበረው ገመድ ሲስብ የነበረው ይጠፋል፣ ዲስአፒር ያደርጋል በቴሎፌዝ ላይ። cytokinesis also known as cytoplasmic division will take place after the four stages of mitosis or nuclear division are completed። ስለዚህ የማይቶሲስ አራቱ ስቴጆች ፕሮፌዝ
ፕማት፣ ፕሮፌዝ፣ ሜታፌዝ፣ አናፌዝ እና ቴሎፌዝ ከተጠናቀቁ በኋላ ቴሎፌዝ ላይ እንግዲህ አሁን ምን እየሆነ ነው? ሁለት ሴል ሊሆን ነው። ስለዚህ ያ ሁለት ቦታ ሲቆረጥ ያ ሁለት ቦታ እየሆነው ተቆርጦ እንደዚህ ሁለት ቦታ በሚወጣበት ጊዜ ያ ሳይቶኪነሲስ ይባላል። ከቴሎፌዝ በኋላ ያለው ሁለቱ ሲላቀቅ ሳይቶኪነሲስ ይባላል። ከኒውክሊየር ዲቪዥን በኋላ የሚመጣ ነው ወይንም ከካሪዮኪነሲስ በኋላ የሚመጣ ነው። however its completion in animal cells is different from plant cells። ነገር ግን ይሄ ዲቪዥን አኒማል ሴል ላይ እና ፕላንት ሴል ላይ ተመሳሳይ አይደለም። as animal cell is surrounded only by cell membrane። አኒማል ሴል የሴሉ ሽፋን ምንድነው? ሴል መምብሬን ነው። ፕላንት ሴል ላይ ግን ሴል ዎል አለ ጠንካራ ይሆን። ሶ አኒማል ሴል በሴል መምብሬን ስለተሸፈነ ሳይቶኪነሲስ ኢኔብልስ ዘ ሳይቶፕላዝም ኦፍ ዘ ማዘር ሴል ቱ ፒንች ኦር ኮንስትሪክት ኢን ዘ ሚድል። ይሄ ሳይቶኪነሲስ ምን ያግዘዋል? ሳይቶፕላዝምን ወይንም የማዘር ሴል የመጀመሪያው ሴል ሳይቶፕላዝምን መሃል ላይ ፒንች እንዲሆን እንዲቆነጠጥ ወይንም አጥብቆ እንዲይዝ ያስችለዋል። ሶ as a result the two daughter cells entirely separate። ሶ እዚህ ጋር ሁለቱም እንትን ስለሚል ሁለቱም entirely separate ማድረግ ይችላሉ ነው። እዚህ ጋር ስለሚቆነጠጥ ያ ማለት ሽፋኑ ሴል መምብሬኑ ይያያዛል ከተላቀቀ በኋላ እርስ በርሱ ከተላቀቀ በኋላ ይያያዛል። ስለዚህ ሁለቱም የተለያዩ እንዲሆኑ ያስችላቸዋል። however as plant cell is surrounded by hard cell wall in addition to the cell membrane the cytoplasm cannot simply pinch off and fully separate። ነገር ግን ፕላንት ሴል ላይ በምናይበት ጊዜ ፕላንት ሴል ጠንካራ በሆነ ሴል ዎል ነው የተሸፈነው። እንደ አኒማል ሴል በሴል መምብሬን አይደለም። ሴል ዎል የሚባል አለ ከሴል መምብሬኑ በላይ። ያ ደግሞ እንደዚህ ሁለቱ ሲለያዩ የሆነ ጥብቅ አድርጎ እንዲይዝ አያደርገውም ሽፋኑን። ሶ ሴፓሬት እንዲያደርጉ አያስችላቸውም። instead any wall will be laid down between the two daughter cells። ስለዚህ በሁለቱ በፕላንት ሴል ሲሆን በመሃከላቸው አዲስ ዎል ይፈጠራል። ከቴሎፌዝ በኋላ እንደዚህ ዎል ይፈጠራል እንጂ ሁለቱም እንዲህ ተለያይተው እንደ መጀመሪያ እንደነበረው እንደ ፓረንት ሴል ሁለት ሴል ሆነው አይወጡም። እዛው እንዳሉ መሃላቸው ላይ ዎል ተፈጥሮ እንደዛው እንደነበረ ተመልከቱ። ማይቶሲስ ከተካሄደ በኋላ መጨረሻ ላይ ዳውተር ሴሉ ይሄንን ነው የሚመስለው። መሃል ላይ እንዳለ ከውጪ ሴል ዎሉ እንዳለ መሃል ላይ አንድ ዎል ወይንም ግድግዳ ነው የሚፈጠረው። ሶ እና thus the two adjacent cells remained joined together። ሁለቱ ሴሎች እንደ አኒማል ሴል ተለያይተው የሚሄዱ ሳይሆን እዚህ ጋር ተለያይተው ለየብቻ የሚሄዱ ሳይሆን ተያይዘው የሚቆዩ ናቸው። አኒማል ሴል ላይ ያለው ሴሎች ሁለቱ እዚህ ጋር ሴል የራሳቸው ኒውክሊየስ ይዘው ተለያይተው እንደ ተያያዙ ሁለት ቦታ የሚሆኑ ናቸው። በዚህ ዎል joined together by the middle wall called middle lamella። ይሄ መሃል ላይ ያለው ዎል ሚድል ዎል ወይንም ሚድል ላይ ያለው ግድግዳ ሚድል ላሜላ ይባላል። በዛም በሚድል ላሜላ ተለያይተው ይቆያሉ። the redistribution of duplicated chromosomes through mitosis is important to get two daughter cells from single diploid mother cells that are identical in quality and quantity of chromosomes። ስለዚህ ይሄ duplicated የሆኑ ክሮሞሶሞች ሪዲስትሪቢዩት ይሆናሉ። መጀመሪያ የተባዙት መጀመሪያ ፕሮፌስ ላይ ጥንድ ይሆናሉ። duplicated የሆነው ጥንድ ሆኖ ከዛ በኋላ ሁለት ቦታ ከተከፈሉ በኋላ አናፌዝ ላይ እኩል የሆነ ቁጥር ለሁለቱም ለአዳዲስ ዳውተር ሴሎች ይሰጣል። ይሄ ምንድነው? መጀመሪያ የነበረው ቱኤን ማዘር ሴል ላይ የነበረው ዳይፕሎይድ ሴል ለእያንዳንዱ መሰጠቱ አይደንቲካል የሆኑ ሁለት ሴሎች እንዲፈጠሩ ያደርጋል። አይደንቲካል የሆኑት በኳሊቲም በኳንቲቲም ነው። በመጠንም ተመሳሳይ ናቸው፣ በውስጣዊ ነገራቸውም ተመሳሳይ ነው ከማዘር ሴል ጋር። the process of mitosis is important to increase cell number። ስለዚህ ከማይቶሲስ የምንረዳው ምንድነው? የሴል ቁጥርን ማሳደግ ነው። ዲቫይድ እያደረገ ሴል ራሱን የመሰለ ተመሳሳይ ሴል ቁጥር እንዲያድግ ነው which in turn is essential for growth። ይሄ ደግሞ ለእድገት በጣም ወሳኝ ነው። we human beings after the union of haploid sperm and haploid egg started a zygote። እንደ ሰው የሰው ልጅ ከስፐርም እና ከኤግ ከወንድ ስፐርም ከሴት ኤግ ነው የመጣው። ስፐርም ሴል ላይ ሃፕሎይድ የሆነ ነው ወይንም ኤን ነው። ኤንን ማዮሲስ ላይ እናያለን። ኤግ ሴል ላይም ሃፕሎይድ ነው። ስለዚህ ከሁለቱም ኤንን ግማሽ ወስደን ዳይፕሎይድ የሆነን
ሴሎች ነን ዛይጎቱ። ዘን ዘ ዛይጎት ባይ ሪፒትድ ሴል ዲቪዥን ስሩ ማይቶሲስ ዴቨሎፕስ ኢንቱ መልቲሴሉላር ኦርጋኒዝም። ስለዚህ 2n ከሆነ ዳይፕሎይድ ከሆነ ያ ዛይጎት በሴል ዲቪዥን ወይንም በማይቶሲስ ብዙ ሴሎችን ፈጠረ። ሪፒትድ የሆነ ሴል ዲቪዥን ተካሂዶበት መልቲ ሴሉላር ሆነን this is how we human beings are made up of million cells። ለዚህም ነው አሁን በውስጣችን በሚሊዮን የሚቆጠሩ ሴሎች ያሉት። ሴልስ have a finite life span። ሴሎች የሆነ የተገደበ እድሜ ነው ያላቸው፣ ይሞታሉ። they wear out or become damaged፣ ወይ ይጎዳሉ ወይ ደግሞ ይሞታሉ ሴሎች። so they need to be replaced continuously። ስለዚህ በየጊዜው መተካት አለባቸው ሴሎች። the process of growth, repair and replacement of dead cells by rely on cell division through mitosis። ስለዚህ እድገት ማይቶሲስ ላይ ጥገኛ የሆነ ነገር ነው። ሪፔር ድጋሚ ይሄ ሪፔር ማድረግ የተቆረጠ የተጎዳ ሴል ሪፔር ማድረግ ሴል ዲቪዥን ላይ፣ ሪፕሌስመንት የሞተን ሴል ዴድ የሆነን ሴል ሪፕሌስ ማድረግ ሴል ዲቪዥን ላይ የጥገኛ የሆነ ነው። ማይቶሲስ ላይ ጥገኛ የሆነ ነው። ዩኒሴሉላር ኦርጋኒዝምስ like amoeba also use cell division through mitosis to increase their number or population። ዩኒሴሉላር ኦርጋኒዝሞችም እንደ አሜባ ያሉት ዩኒሴሉላር ኦርጋኒዝሞች ቁጥራቸውን ለማብዛት የአሜባ ፖፑሌሽናቸውን ለማብዛት ማይቶሲስን ነው የሚጠቀሙት ራሳቸውን እያባዙ ለመሄድ። እዚህ ጋር ኪ ተርሞች አሉ። ስፒንድል ፋይበር እያየን ነበር። it is long protein fiber extending from structures called centrioles። እዚህ ጋር እንደምናየው ሴንትሪዮልስ አሉ እዚህ ጋርና እዚህ ጋር ከነሱ እንትን የሚል ስፒንድል ፋይበር ገመድ እንደ ማይክሮቲዩብል ነው ገመድ ነው። ሎንግ ፕሮቲን ፋይበር የፕሮቲን ፋይበር እንደ ቃንጫ አይነት ነገር። it starts from the pole of the cell and extends up to the center። ከፖል ከሴሉ ፖል ከጫፍ ጫፍ ተነስቶ እስከ ሴንተር ድረስ የሚቀጥል ነው። እንደዚህ በሴንተር ያልፋል። ከጫፍ ጫፍ ከፖል የሚሄድ ነው ይሄ ስፒንድል ፋይበር። it is necessary to pull chromosomes separated towards the pole during the anaphase stage of cell division። አናፌዝ ስቴጅ ላይ ያገመድ ምን ያደርጋል? አናፌዝ ላይ እንደዚህ የተያያዙትን የተከፋፈሉትን ክሮማቲዶች ወደ ራሱ ይስባል። ክሮሞሶሞች ወደ ራሱ ይስባል። homologous chromosomes are couples of one maternal and one paternal chromosomes paired up during fertilization። ከእናት ኤግ ሴል ከአባት ደግሞ ስፐርም ሴል መጥቶ ሃፍ የሆነው ፉል ሲሆን 2n ይሆናል። ያ homologous chromosome ይባላል። homologous ሲባል እንደዚህ ጥንድ የሆነ ማለት ነው። ብቻውን ሲሆን ነን homologous ይባላል። እንደዚህ ይሄ homologous ነው። ያ ጥንድ የሆነው በፈርቲላይዜሽን there are paired chromosomes paired ጥንድ የሆነ ክሮሞሶሞች ናቸው። each of which represents a parent for a unique character such as height, body color, sex። እያንዳንዱ ክሮሞሶም ከአንዱ ወላጅ አንዱ ይመጣል። ከአንዱ ወላጅ አንዱ ከአባት ይሄ ከመጣ ከእናት ይሄ ከመጣ የሚወሰን ነው። heighትን መልክን ብዙ ጊዜ መልክ፣ ቁመት፣ ከለር ከወላጅ ይወስዳል አንድ ልጅ። ያንን የሚወስን ነው የልጁን ካራክተር የሚወስን ነው። the best analogy for homologous chromosomes is paired shoe with same number። ለዚህ ለሆሞሎገስ ክሮሞሶም ቤስት ኤግዛምፕል ጫማ፣ ግራና ቀኝ ያለው አይደል ጫማ። አንዱ እግር 41 ከሆነ ሌላውም እግር 41 ነው። ይሄ ጫማ እንደ homologous pair መውሰድ ይቻላል። like humans each diploid body somatic cells have 23 pairs of homologous chromosomes giving a total of 46 chromosomes። ሰዎች ውስጥ 23 ጥንድ የሆኑ pair of homologous chromosomes ነው ያሉት። እንደዚህ 23 ጥንድ፣ ይሄ አንድ ነው 23 እንደዚህ ያለ። ስለዚህ ስንት ክሮሞሶም ጥንድ 23 ሲሆን አንዳንዱ ሲቆጠር አንዱ ላይ 2 ካለ 23ቱ ላይ 46 ክሮሞሶሞች አሉ የሰው ልጅ ውስጥ። sister chromatids 2 copies of one maternal or paternal chromosome linked together by cohesive protein on the centromere። እዚህ ጋር በሴንትሮመር የተያያዙት ከማተርናል እና ከፓተርናል ከእናት ከአባት የመጡት እንደማለት ነው። ክሮሞሶሞች ሲያያዙ እንደዚህ ሲያያዙ በዚህ ያ ሲስተር ክሮማቲድስ ይባላሉ። እዚህ ጋር የተያያዙት ክሮሞሶሞች ሲስተር ክሮማቲድስ እህትማማቾች እንደማለት ነው ቀጥታ ስንተረጉመው።
So the term mitosis was first coined by Walter Fleming in 1882 when he discovered that chromosomes during cell division split longitudinally to distribute themselves equally between two daughter cells. ማይቶሲስ የሚለው ስም መጀመሪያ ጥቅም ላይ የዋለው በዋልተር ፍሌሚንግ በ1882 ነው። ይህንንም ጥቅም ላይ የዋለበት ምክንያት ክሮሞዞሞች የትኛው ፌዝ ላይ ነው? እዚህ ጋር ሜታ ፌዝ ላይ ላይንድ አፕ ያደርጋሉ ወይንም በአንድ ላይን ላይ ይሆናሉ። ምን ሎንጊቲዩድናሊ በአንድ ላይን ላይ ይሆናሉ ሁለት ቦታ ለመካፈል። ሶ ከዛ ሎንጊቲዩድናሊ ስፕሊት ስለሚያደርጉ ራሳቸውን እኩል ለዳውተር ሴል ለማሰራጨት ሎንጊቲዩድናሊ ስለሚቆሙ ስፕሊት የሚያደርጉት ሎንጊቲዩድናሊ ስለሆነ ከዛ በመነሳት ነው ማይቶሲስ ያለው። the end result of mitosis is ምንድነው? የማይቶሲስ ሪዛልት ከተባለ ግራውዝ ነው በዩካሪዮቲክ ኦርጋኒዝሞች ላይ፣ ሪፕሌስመንት ነው፣ ሪፔር ነው። ዳሜጅ የሆኑ ዴድ የሆኑ ሴሎች እንዲተኩ፣ ዳሜጅ የሆኑት ሪፔር እንዲሆኑ እንዲስተካከሉ፣ ዴድ የሆኑት የሞቱ ሴሎች ሪፕሌስ እንዲሆኑ እንዲተኩ፣ እንዲሁም ግራውዝ ነው። አፍተር ፈርቲላይዜሽን ማለት ዩኒየን ኦፍ ስፐርም ሴል እና ኤግ ሴል ነው። ስፐርም ሴል ከኤግ ሴል ጋር ሲገናኝ the growth of the zygote occurs by cell division። ዛይጎቱ እንዴት ነው የሚያድገው? ስፐርም ከኤግ ጋር ከተገናኘ ቱ ኤን ዳይፕሎይድ ሆነ አይደል? ስለዚህ ያ ሴል የሚያድገው በሴል ዲቪዥን ነው። ቱ ኤን የሆነው ሁለት ቦታ እየተከፈለ ሌላ ቱ ኤን የሆነ ሴል፣ ያም ቱ ኤን የሆነ ሁለት ቦታ እየተከፈለ ሁለት አያችሁ፣ አንድ የነበረው ሁለት የነበረው አራት የነበረው 8 16 እያለ ይቀጥላል። ይሄ ምን ይባላል? ክሊቬጅ ይባላል። ይሄ እንዲህ የተከፋፈለ መሄዱ ክሊቬጅ ይባላል።